እግዚአብሔር አንድ ነው ብለን እናምናለን። አዎ አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። እስራኤሎች ስማ አምላካችን መጠየቅ ነበረብህ። ጠይቀህ መልስ። ጠይቀህ መልስ። ወላሂ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቀህ ትቀበላለህ አትቀበልም? በቃ ጥያቄ አልቀበልም። በቃ ጥያቄ እቀበላለሁ። በደንብ ነው የምቀበለው። አዳምጥሽ። እግዚአብሔር ተገለጸ እኮ ነው መልስህ። እሺ አዳምጥ፣ ረጋ በል። ያው ቀጥል፣ አስጀምርልሃለሁ። ያው ወላሽ አስጀምረው ማለት ነው። አስጀምርልኝ። የት ጋር ነው? እሺ እዚህ ነው ስጠር። አይዋ እሺ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል በላይም አስቀድሞ በትንቢትም ተነግሮለታል። በስጋ ስለተገለጠ አላ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩህ እኮ የእኔ በስጋ ስለተገለጠ ነው። አላ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይስ የለውም? አያቸው አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ አሁን ተነግሯል። አለው ወይስ የለህም? አምላክህ አለው አልኩ። በስጋ ስለተገለጠ በጣም በመለኮት ብልት ስጋ ምናምን አይነገርም። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። በል በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው። ወንድማችን አይዞህ። እሱም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣው። ወይኔ ኡስታዝ አይዞ እሱ የባሪያ መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶን ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ። ይህንን ሳታቅ ነው። መልስ አይዞህ። መልሳውን ጥያቄ ከሳር ጋር አይዞህ ብልት አይነገርም። ቅድም ያመጣው አባት ብላ ያመጣኸው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም አዳምጥ። ያልጠየቅኩህን አትናገር። ስለ አባት ምናምን አይደለም ከጠየቅኩህ። ለመላእክት እንኳን ብልት አይነገርም። አምላክ ኢየሱስ ብልት አለው የለውም? አይዞህ። አላህን ከክርስቶስ ጋር እያመሳሰልክ ነው። ኦኬ አዳምጥ። አለው የለውም? መልስ አዳምጥ። እሺ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። ላይ እታች፣ ግራ፣ ቀኝ፣ ፊት፣ ኋላ ብልት ተብሎ አይነገርም። ላስረዳ ስል አታስረዳም እያልክ ነበር። እፎይ እባክህን። ልክ እንዳንተ አይዞህ ውሃ እየጠጣህ ነው። ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። እሺ አምላክ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትን ታመልከዋለህ አታመልከውም? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል አዳም ተረጋጋ። ዝም ብለህ በፍጣሪ ስም ተረጋጋ። የሚናገረው አዳምጥ። እሺ እሱ ይመለካል፣ ክርስቶስ ይመለካል። አሁን አንተ ግን ማታውቀውን ሊኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ብለህ እያመለከው የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ አንተ የምታመልከው ግን አለ አይኖረው አታውቅም። ስነ ስርዓት ያዝ። ጥያቄው የኔ ተራ ነው። ጥያቄው የኔ ተራ ነው። ስነ ስርዓት ያዝ። አሳዝነኸኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝነኸኝ ነው። አይዞህ ቀጥል። አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። አንድ አምላክ። እሺ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚላለ።
ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ አዳምጥ። እሺ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። በደንብ አስተውል። አሳየን ማስረጃ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። አዳምጥ አይደለም አሳየን ያልኩት። አሳየን ያልኩት ለምን የምትረበሸው? ከኔ ጋር እኮ ስትወያይ እኮ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የተጻፉ ሰዎች ጠይቁ ብለዋል። ፕሊዝ የተጻፉ ሰዎች ጠይቁ ተብለሃል። አዳምጣ። በቃ ተበላሽ። መጽሐፍ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን ያልኩህ። አዳምጥ። እሺ ተረጋጋ። ማሳየት እንችላለን። የተጻፈውን ነው የሚያነበው። ሌሎች ውሸት ሲው አያሳይም። ግደሉት አያሳይም። አይ ግን ኔትወርኩ ነው እንደ ምንድን ነው እሱ የማያዳምጠው? ናክፈተው አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ እያዳመጥክ አይደለም። አሁንም ክርስቶስ ለምሳሌ በማቴዎስ ወንጌል ላይ አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግር መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰውና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለሱ እንደሆነ ተናግሯል። በብሉይ ኪዳን አዶኒ ጌታ ማን ጠየቀ? ለምን ትረብሻለህ? የተጠየቀውን ማስረጃ ላሳይ ይችላል። ወደ ቀጣይ ጥያቄ ይሰማ ልጆች ይሰማቸዋል? አልተገለጠም። መልስ ነው። ይሰማቸዋል? አልተገለጠም። ዞል መልሱ ይሰማል። እባክህ አልተገለጠም። ቀጥል፣ ግለጥ። እሺ መልካም። እሺ የተጠየቀውን የሰው ሊመልስ አልቻለም። አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ። የቱ ጋር ብያሳየው አዳምጥ አሳይ። ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍተህ አሳየን። ማስረጃ አሳየን። ሂድ ክፈት፣ ማስረጃ አሳየን። ሂድ አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይንም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም፣ አያሳይም። መልስ አሁንም እየጮኸ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውን አታውቅም? ይህንን ቤት ትጠይቃለህ እኮ። ቤት ትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮት አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። ወይኔ ኔትወርክ ይዞታል። እንጠብቀዋ። ኔትወርኩ ነው ወይስ ደቂቃውን? ኔትወርክ ይዞታል። ተመለስ በሉት። ደቂቃ አለኝ ገና። ስለ አጋንንት እናወራለን። ሪፖርት አድርገዋት እንትን ብሏል። የዋርኒንግ ምልክት ከላይ አሳይቶኛል። እና ደቂቃዎች አሉን። ስለ አጋንንት በደንብ አስተምራቸው ነው የምትሄዱት። አንዴ ላኩለት። እፎይ ናግባ ልኬለታለሁ። ይገባል። ሆስት ላይፍ ዊዝ እፎይ ስሪ ምናምን ይላል ነው። ተመልከቱ፣ ላሳያችሁ። ሰላም ምን እናድርግ ልጆች? ምን እናድርግ? ወይኔ ስለ አጋንንት ሳይማርማ ወላሂ መውጣት የለበትም። ያው እንትን ብለውታል። የዋርኒንግ እንትን አሳይቶኛል። ልጆች ምን ላድርጋ? ያው እና ይሄን አምጥተዋል። ኦኬ 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩኝ ነበር። ፎያ ልክ እንዳንተ 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት ያሳያለሁ እንጂ ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የኔ ችግር አይደለም፣ የራስ ችግር ነው። በራስ ችግር ነው የወጣሁት። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 ላይ በቃ አንተ እንደምትፈልገው 5 ይሁን። በቃ ችግር አይሽ
እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ። አዳምጥ የተጠየቀውን መልሰህ ቅድም እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም መልሱ እንደምፈልገው አምላክ እንዳለው አዳም ተረጋብል እየተቀበልኩ ነው። አይዞህ አምላክ ኢየሱስ ክርስቶስ ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው አንደኛ። ሁለተኛ ደግሞ አይዞህ ጥያቄ መልስም ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎመር ልስራለህ እኮ መልሱን መልስ። አምላክ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ስጥያለህ። ፎይ መልሱን ስጠኝ። እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ እየነገርኩህ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጥ አድርገህ ትገባለህ። ኦኬ። ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው አምላክ ነው የሚሆነው። አላህ ልጁም አምላክ ይሆናል። ሶ ክርስቶስ በለበሰው ስጋ አምላካችሁ ብሎ ስብከት ላይ ነህ። መልሱን መልስ እንጂ ስለዚህ ሰው የምናመነ አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አልተገለጸም። ሚስጥር አልተገለጸም። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን ኦኬ ቴንኪው። በደንብ አስተውል። ቅድም ነገር ያለው የክርስቶስ ማን ነው? አምላኩ ማን ነው? አምላኩና አትደረብ። የክርስቶስ አምላክና አባት አላህ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሮ በፈጣሪ ስም የክርስቶስ አምላክና አባት የክርስቶስ አምላክና አባት ቆይ የኢየሱስ ክርስቶስ አምላክና አባት ባልክበት እስልምና አላፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘው ስጋ ተረጋጋ። ምንም የምታውቀው የለም። ሚስጥር አልተገለጠም። ተረጋጋ። የክርስቶስ አምላክና አባት ይባረክ ሲል እኮ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገምልሽ ቆይ ሰምቻለሁ። ጥያቄህን ጥቅሱን ሙሉን አንብቦ አምላክ አለ ማነው አምላኩ ብለን የጠየቀን እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብቦ ጥቅሱን አዳም ተረጋበል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብቦ ጥያቄ እሱ ነው። ጥያቄ ክፍሉን አንብበው። ጥያቄን መልስ። አትቀበልም? ጥያቄው የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማነው ብለናል? ልመልስልሽ። ማነው ስላል ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አላህ ሲለው ግን ከምን አንጻር ነው? መልስ የለውም። ክርስቲያን አያውቅም። እስልምና ላይ ነው ይንጠለጠላል። ይህ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? አሁን ተረዳ። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ። ወረቀቱ ክርስትናን አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬም ከፊት ያየሁት ወር ላይ ስላምነ እኮ መለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንበል በቃ እሺ፣ ያ ነው አምላክ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድር ማን ይጠብቅ ነበር? ያቺ መሰረሰት አምላክ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት
እነኚህ ሁሉ አይነገሩለትም። ኢየሱስ ክርስቶስ አምላክ ሞቷል። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር ጎበዝ አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? እሺ አዳምጥ። ሞት ማለት ምን ማለት ነው? የኔ ጥያቄ ግልጽ አይደለም። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። አምላክህ ሞቷል ወይ ነው? አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? ልመልስልሽ ደቂቃ ቢያልቅም እንጨምርልና ልመልስልህ። አይደለም ደቂቃ የምትይዘው ገና ነው። ደቂቃ አዳምጥ እስኪ አይደለም አዳምጥ የምትለኝ እኔ ተናገርኩኝ። መልስ ልስጥህ። አዳምጥ ረጋበል ብለህ ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስጋው ቃል ስለሱ ስትናገር በስጋ የተገለጠው ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜቢ ይህንን ማታውቀው። እሺ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቅኩ? መለስኩልህ። መለኮት አይሞት ለምን ያላልኩትን ለምን ትላለህ? አዳምጥ። እኔ የጠየቅኩህ ሌላ አዳምጥ። እኔ የጠየቅኩህ ሌላ ያላልኩት ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። አዳምጥ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ ና የእኔ ተራ ነው። ወዴት ማትሄድም ና። ሚዩት አድርገው። ኦኬ ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ጥያቄን አዳምጥ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን፣ የኛ ነው። ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ ነው? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? አዳምጥ እንጂ ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ላስረዳሽ። ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድ መለየት ስለሆነ ያዕቆብ ምዕራፍ 2 ላይ በቁጥር 24 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ ቅፍ እንዳለ ይናገራል። ክርስቶስ በስጋ እንኳን ተገልጦ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትና እምነት ከንቱ መሆንና አለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነው። እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ እዛው የጠቀስከው ምዕራፍ ላይ ሜቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ መጽሐፍ ላይ ምስክር ልሰጥህ እኮ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው። የኔ ደቂቃ ነው። 11 ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስበልጠው ሲባል ማንም ያየ የለም። ክርስትና ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ ሙሐመድ የለም ያለው። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እሱ የጠቀስከው ምዕራፍ ላይ
ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። ለመለስ አይችልም። ለአቁርስ ስላልፈለክ ነው። ኮንክሉዥንስ መለስ በቃሽ። ኮንክሉዥንስ ይበቃል። ይበቃል። ጭማሪ ራሱ 10 ደቂቃ 10 ደቂቃ ያው እኔ ይዣለሁ አሳይሃለሁ። እኔ አሳይሃለሁ። ያው ኦኬ ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀዳለህ አንተ ኡስታዝ። ይመሽ ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎች መልሳት። እሺ አዳምጣ እንዴ። ዮሐንስ ወንጌልን አላነበብኩም አለ፣ በደንብ አለ። ማን ይባላል የሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኛለህ እፎይ። ማን ይባላል ያየው ሐዋርያ ከሙታን ሲነሳ? ማዳመጥ ማትፈልገው ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው የሐዋርያ ያየው? ማን ይባላል? ስላየሁት እኮ ነው። እንደገና ቤታቸው ይገባል እኮ። ጥያቄ መልስ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። አንተ አይደለም አይመልሰውም። ስለዚህ አዳም በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንዴ ኡስታዙ? ምን ሆኖ ነው? ወላሂ መልስ የለም። በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለም። ያን ሐዋርያ ሰው መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለም? አንድ አሁን ታድርጋ። አሁን መልስ ደቂቃን አልጨረስክም? አሁን ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶታል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠየቅ፣ ማብራሪያ አይደለም ኡስታዝ። ማብራሪያ ተጠየቅክ። አላህ ኢሳን ሲያስመልጠው ያየም የለም። ማን ነው በሱ ቦታ የተሰቀለው? ሚያቅ የለም። ኢሳ ተመልሶ ይመጣል የሚል በቁርአን ውስጥ ሽታው የለም። ስለዚህ ሌላ አርጉመንት ዛትምጣ አይደለም ሲነሳ ከመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን ሲነሳ ከተነሳ በኋላ ነው። አየህ ሲነሳ ግን አላየትም አይደል? ይሄን ታምናለህ? ሲነሳ ግን አላየትም። ጎበዝ አላየትም እኮ ተነስቶ ተነሳ አይደለም። ዮሐንስ ምን አለው? እንትናን ቶማስ ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን ተነስቶ ቀብረውት ነበረ። ተነስቶ ይኸው ተነስቷል፣ ጎኔን የተወጋሁትን እይ አለው። ላንብብል አዳም። በዚያ ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል።
ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር በጣም አክቹዋሊ ይህንን ጥያቄ ብለህ ይህንን ጥያቄ ብለህ ዘመንታት አዳምጥ እንጂ የኔ ደቂቃ እኮ ነው። እፎይ ረጋ ብለን በቃ ጥያቄ ብለህ ዘመንታት ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ከመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። ይሄና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ እንጨር አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው እንደማይችል ና ስለ አጋንንት ማ ሳነጋገር ከመለክት በጣም ነው የሚያፍሩብህ። ወላሂ ሁለተኛ ስለ አጋንንት ላይፍ ላይ እንዳታወራ ነው ማድረግህ። አሁን አላ ምን እንደሆነ አሳይተነዋል። ኮንክሉዥን አዳምጠህ ስለ አጋንንት ደጋግሜ ነግሬሃለሁ። ቅድም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሳናወራ ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። ከኔ ፊት አይቆም። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ልለምነህ አጋንንት ምንድን ነው በክርስትና? ፍራይ ደግሞ እንደገና ዲቤ ከፈለክ እንደዚህ ጨምቄ እና ተከብር ካለ ሆነ መንግስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አላማ ነው የሚለው አሳይተናል። ፕሊስ አላማ ነው የሚለው ስላሳየን አጋንንት እናውራ። ወንድ ልጅ ነህ ወላሂ ላዚም እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደል? ያጋጥማል። ስብራቱ ከባድ ነው። ስለተሸነፍሽ ነው። ወንድ ነኝ። ወንድነቴንማ ድና ያታርገ ሲዋና እያለ ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እና እናውራ ስለ አጋንንት ወንድሞች ናቸው አለ አንተ፣ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው እናውራ፣ በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለመረብሸው ኦኬ 5 ደቂቃ ትይዛለህ። ያዝ ስለ አጋንንት መጽሐፍ ላይ ወራ አየሽ አትጩ። በቃ አየሽ 5 ደቂቃ አለኝ። ታልካ እንዳገባ 5 ደቂቃ የለም። አንተ ነው ቆም ብለህ አስብ። አንተ ልጅ ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሄደህ ተማር። ስለ እስልምና ጥያቄዎች በሚኖረው ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት ምን እንሰራለች? የኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንኪው ባይ። አሁን ኢምሩ አንበሳው ሳላህ አንበሳው ኢምሩ ነብሯ እቺ ማለት ነው የንጽጽር አባት ኡስታዝ ወሂድ፣ ልክ እንዲሁ ደግሞ የንጽጽር ሞተር ኢብራሂም እና ኡስታዛችን አቡበክር እናንተ ሁሉ ግቡና እስኪ